አንዳንድ ሰዎች ስታገኟቸው የአጋንንትን ሙሉ ኔቸር ነው ይዘውባቸው ነው የመጡት። ዲመን ፖሰስ የሆኑ ሰዎች መግደል፣ ማረድ፣ መስረቅ፣ ማጣላት፣ ጨለማ፣ ዲፕሬሽን፣ የአጋንንትን ፕሬዘንስ ይዘውባቸው የሚመጡ ሰዎች አሉ። በቃ እነሱ አሉ ማለት አጋንንት አለ ማለት ነው። እነሱ አሉ ማለት ታዛጋለ። እነሱ አሉ ማለት ተስፋ መቁረጥ አለ። የሲኦል ቁራጭ ይዘው ወደ ቤት የሚመጡ ሰዎች አሉ። ልክ እንደዚሁ እናንተ ደግሞ ሙሉ ሰማይ አንተ አለህ ማለት ዴሊቨረንስ አለ። አሜን። አንተ አለ ማለት ሰማይ ራሱ ይሸጣል ማለት ነው። ለሱ ነው የተጠራችሁ። አንዳንድ ሰዎች እኮ ከነሱ ጋር ማውራት ሲጀምሩ እንባችሁ ሳትፈልጉት መፍሰስ ይጀምራል። 3 ሰዓት አብራችሁ ቁጭ ብላችሁ 2 ደቂቃ ይመስላችኋል። ከነሱ ጋር መነጋገር ስትጀምሩ ዲፕሬሽናችሁ ይለቃችኋል። ተስፋ መሰነቅ ትጀምራላችሁ። የእግዚአብሔር ሕልውና ይሰማችኋል። ለምን መሰላችሁ? እግዚአብሔርን መምሰል ራሳቸውን እያስተማሩ ነው። የእግዚአብሔርን ሕልውና የተሸከሙ ሰዎች ናቸው። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ነው አይደለ? በናፍቆት ፍጥረት እየጠበቀ ያለ ይሄው አላችሁ አይደል? የእግዚአብሔር ልጆች አይደላችሁ እንዴና ብለው እያወራ ያለ ፍጥረት ሁሉ እየጠበቃችሁ ነው ይላል። አላችሁ ይኸው እዚህ ምድር ላይ ላለፉት 2000 ዓመታት የእግዚአብሔር ልጆች እኮ እዚህ አለን። እየተናገረ ያለው ክርስቶስን መግለጥ፣ በአዲሱ ማንነት መገለጥ፣ የእግዚአብሔርን ክብር ስለ መግለጥ ነው የሚያው። በዚህ ፕሮግራም የማስተምራችሁ ነው እግዚአብሔርን በመምሰል የእግዚአብሔርን ክብር መግለጥ። አሜን አሜን። ኢየሱስ በምድር ላይ ክብር ገልጦ ነው ያለው። ኢየሱስ ባለበት ፕሮብለም ሆኖ ቀጥሎ ያውቃል። As athletes train their bodies, believers must train their spirit. Spiritual exercise አለ። ብዙ ሰዎች ክርስትና ሃይማኖት ነው የሚመስላቸው። አይደለም። ክርስትና የትምህርት ውጤትም አይደለም። በጣም ጥሩ አስተማሪዎች አሉ፣ መንፈሳዊ ያልሆኑ። ክርስትና መንፈሳዊነት። እስቲ በሉ ክርስትና መንፈሳዊነት ነው። ኢየሱስ እዚህ ምድር ላይ መጥቶ የሆኑ ፕሪንሲፕሎችን አስተምሮን አይደለም የሄደው። ሰማይን ምድር ላይ ማኒፌስት አድርጎ ነው የሄደው። ከኢየሱስ በፊት ከሰው ውስጥ አጋንንት ማስወጣት እንደሚቻል የሚያውቅ ሰው የለም እዚህ ምድር ላይ። ኢየሱስ መጥቶ ነው ለካ የሚወጣ ነገር ነው። ሲያፈራግጣቸው ይውጣ ይግባ ምን ይሁን አይታወቅም። ብቻ የሚጥል ነገር ልጆቻቸውን ሲያሰቃይ ያውቁ ነበር። ኢየሱስ መጣና ውጣ ሲል ሰውየው ተነስቶ ሲሄድ ወይ ጉድ አሉ። በሽታ መንፈሳዊ መሆኑን፣ እርግማን መንፈሳዊ መሆኑን፣ ለምጻምነት ይሁን ሽባነት ይሁን ሞት ይሁን ይሄ ሁሉ በመንፈስ መፍትሄ እንዳለው ኢየሱስ አሳየ። እንዴ አሉ። ኢየሱስ ቀራጮችን ሲያይ አብሯቸው ይበላል። ሴተኛ ዳሪዎችን ሲያይ አብሯቸው ይበላል። ሌቦችን ሲያይ አብሯቸው ይበላል። የሃይማኖት አስተማሪዎችን ሲመጣ ግን ይበሳጫል። ፈሪሳዊ ካየ ኢየሱስ በቃ ጦርነት። ኢየሱስ ተሳድቦ አቅም እነሱን ግን አይመርም። ውስጣችሁ የተለሰነ መቃብሮች ነው የሚላቸው። ይበሳጫል የሃይማኖት ሰዎችን ካየ። ለምን? ሃይማኖተኝነት የመንፈሳዊነት ተቃራኒ ነው። የመንፈሳዊነት ተቃራኒ ሰይጣን አይደለም። ብዙ ሰዎች እንደሱ ነው። የእግዚአብሔር ተቃራኒ የእግዚአብሔር ኪንግደም ተቃራኒ ሰይጣን አይደለም፣ ሃይማኖተኝነት። ሃይማኖት መንፈሳዊውን ነገር ፍጥረታዊ የሚያደርግ የአጋንንት ኢንስትሩመንት ነው። ይህንን የሚሰብሩት እግዚአብሔርን በመምሰል የእግዚአብሔርን ኔቸር እዚህ ምድር ላይ የሚገልጡ ናቸው። አሜን አሜን አሜን። እናንተ ናችሁ። እግዚአብሔርን መምሰል የሚለው የእግዚአብሔርን ኔቸር፣ እግዚአብሔርን ካራክተር፣ እግዚአብሔርን ግሎሪ
መግለጥ ማለት። አንዳንድ ሰዎች ስታገኟቸው የአጋንንትን ሙሉ ኔቸር ነው ይዘውባቸው የሚመጡት። ዲመን ፕሮሰስ የሆኑ ሰዎች መግደል፣ ማረድ፣ መስረቅ፣ ማጣላት፣ ጨለማ፣ ዲፕሬሽን፣ የአጋንንትን ፕሬዘንስ ይዘውባቸው የሚመጡ ሰዎች አሉ። በቃ እነሱ አሉ ማለት አጋንንት አለ ማለት ነው። እነሱ አሉ ማለት ታዛጋለህ። እነሱ አሉ ማለት ተስፋ መቁረጥ አለ። የሲኦል ቁራጭ ይዘው ወደ ቤት የሚመጡ ሰዎች አሉ። ልክ እንደዚሁ እናንተ ደግሞ ሙሉ ሰማይ አንተ አለህ ማለት ዴሊቨረንስ አለ። አንተ አለ ማለት ሰማይ ራሱ ይሸጣል ማለት ነው። ለሱ ነው የተጠራችሁ። አንዳንድ ሰዎች እኮ ከነሱ ጋር ማውራት ሲጀምሩ እንባችሁ ሳትፈልጉት መፍሰስ ይጀምራል። 3 ሰዓት አብራችሁ ቁጭ ብላችሁ 2 ደቂቃ ይመስላችኋል። ከነሱ ጋር መነጋገር ሲጀምሩ ዲፕሬሽናችሁ ይለቃችኋል። ተስፋ መሰነቅ ትጀምራላችሁ። የእግዚአብሔር ሕልውና ይሰማችኋል። ለምን መሰላችሁ? እግዚአብሔርን መምሰል ራሳቸውን እያስተማሩ ነው። የእግዚአብሔርን ሕልውና የተሸከሙ ሰዎች ናቸው። ደስ አይልም? እግዚአብሔር ምን ያህል እንደፈቀደልን እሱን ተሸክመን እሱን እንድንገልጥ እግዚአብሔር ለኛ ሰጥቶናል። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እስቲ እኔ የእግዚአብሔር ቤተ መቅደስ ነኝ በሉ። የእግዚአብሔር ቤተ መቅደስ ነኝ። አይቀርባም? የእግዚአብሔር ቤት፣ የእግዚአብሔር መኖሪያ፣ የእግዚአብሔር ድንኳን ነኝ። ጭንቅላቴ ግን ይሄንን እሺ አይለኝም። እምቢ ቢልም እንደምንም አሳምኑት። እኔ የእግዚአብሔር መኖሪያ ነኝ። በቀን 100 ጊዜ ለራሳችሁ መንገር አለባችሁ እሺ ስለማይላችሁ። አንዳንድ ነገር እኮ ትልቅ ነገር ሰው ቢሰጣችሁ እውነት እርግጠኛ ነን፣ ኧረ ተው ተመልሰ መጠ ልውሰደው። አሁን አንዱ መጥቶ በለንካችን ቪኤት መኪና ሰጥቻ ያለው ቤት አትቀልድ ቱ ጉድ ቱ ቢ ትሩ። ከዛ ሰውየው በጣም ምሬ ነው እያለ በሄደ ቁጥር መጠራጠር ይጀምራል። አሪሾ ልውሰደው ተመልሰ ሁሉ መኪናውን ከፍተ ሁሉ ሞተር አስነስተ ሁሉ ቀልዴን ነው እስኪል ትጠብቃለህ። እግዚአብሔር በእኛ ውስጥ እንደሚኖር በጣም ትልቅ እውነት ስለሆነ አእምሯችን አይቀበሉም። ለዚህ ነው ማኒፌስት የማታረገው። It's too good to be true። ለዚህ ነው ሐዋርያው ጳውሎስ ስፋቱና ርዝመቱ ከፍታውና ጥልቅነቱ ምን ያህል እንደሆነ ከማስተዋል የሚያልፈውን የእግዚአብሔርን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ አለ። ከዛ በፊት ምንድን ነው ያለው? ክርስቶስም በእምነት በልባችሁ እንዲኖሩ ወይም ደግሞ ክርስቶስ በልባችሁ ውስጥ እንዳለ እንድታምኑ ነው። ስታምኑ የሚሆን ነገር አለ ማለት ነው። አብዛኛው ሰው ግን አያምኑ። በተለይ ኢትዮጵያዊ በሰው ውስጥ አጋንንት እንደሚኖር ማመን ይቀለዋል፣ እግዚአብሔር በሰው ውስጥ እንደሚኖር ከማመን። ሰዎችን አጋንንት ይዛል አይዝም? ይዛል አይዝም? አጋንንት ሰዎች ውስጥ ይኖራል አይኖርም? ይኖራል። አንድ ሰው አጋንንት ያለበት ሰው አጋንንት ይኖርበት አይኖርበት ሳታውቁ አብራችሁ ወደ ቸርች ብትመጡ መንገድ ላይ ከሆቴል ገብታችሁ ብትበሉ እና ሂሳቡን የከፈለው ሰውዬ ቢሆን አጠገባችሁ ቁጭ ብሎ እያለ አገልጋዩ መጸለይ ሲጀምር ማኒፌስት ቢያደርግ የጋበዘ ሰይጣኑ ሰውዬው የጋበዘ ማን ነው? አያችሁ፣ አሁን ከሰውየው ጋር ስለ ስራ አውርታችኋል፣ ስለምን አውርታችኋል። እዚህ ስትመጡ ግን እገለዋለሁ ይላል፣ ወንበር ይበታትናል፣ በሰውየው ድምፅ ነው የሚያወራው፣ 5 ሚሊዮን ነን ይላል፣ አያቶቹን የጨረስኩት እኔ ነኝ ይላል፣ ሰው አይሆንም ይላል፣ ብዙ ነገር ያወራል። አሁን ማኒፌስት አድርጓል ማለት ነው እና በቀላሉ ልትይዙት አትችሉ።
አንዳንዶቹንማ 100 ሰው ማይዛቸው አሉ። ሰውየው ይሄን ነው የሚያክለው። አየር ላይም እንዲህ የሚነሱ አሉ። ግድግዳ ላይ የሚሄዱ አሉ። በአንድ እጁ 100 ሰው 200 ሰው የሚጥል አይነት ደግሞ አለ። እነሱም እንትናቸው የተለያየ ማይት ስፒሪት ኦፍ ማይት የሚባለው በአጋንንትም አለ። በአንድ እጁ 100 ሰው እንደዚህ የሚጥላል። ከታገልከውማ ይበስበታል። ተመልከቱ እንግዲህ አሁን ይሄ ሰውዬ አቅሙን ከየት አመጣ? ይሄ ሰውዬ ያልተማረ ሰው እንደሆነ ታውቃለህ። አጋንንቱ ማኒፌስት ሲያደርግ ግን የማያወራው ጉድ የለም። ስለሞቱ ሰዎች ሁሉ ታሪክ የተደበቀ ነገር ሁሉ አውጥቶ ይናገራል። ማን የተናገረው? በሰውዬ ውስጥ ያለው አጋንንት። አንተ ግን የተጠራኸው የሰማይና የምድር ጌታ እግዚአብሔርን እንድትገልጥ ነው። ካንተ እውቀት በላይ፣ ካንተ ችሎታ በላይ፣ ካንተ ማንነት በላይ። ለዚህ ነው ወደ ሸንጎ ስትሄዱ ስለምትናገሩት ነገር አትጨነቁ። በዚያን ጊዜ የሚናገረው የአባታችሁ መንፈስ እንጂ እናንተ አይደላችሁ። ተዘጋጅታችሁ አትሄዱ። የእግዚአብሔር መንፈስ በእናንተ ውስጥ ሆኖ ይናገራል። ምንድን ነው ታዲያ ችግሩ ካላችሁ፣ አስተሳሰቤ ነው ችግሩ። እግዚአብሔር ቤተ መቅደስ እንደሆንኩ እንዳላምን የሚያደርግ ሰብኮንሽስ ውስጥ የተቀመጠ ብርጭቆ አለ። እሱን እግዚአብሔር መዶሻውን ይዞ መጥቶ ይስበረላችሁ። ሰይጣን የሚጠቀመው በሐሳባችን ስለሆነ ማንነትን እንዳታቅ ብቻ ነው የሚያደርገው። ባለፈው ህንድ ሄደን ህንድ ውስጥ አንድ የምታስተናግድ ልጅ መታ አወራችን። ከዛ ማስተርስ ዲግሪ አላት እዛ ባይዘወይ ማስተርስ ምናምን በቃ እዚህ እንደ ሞባይል ካርድ ሲም ካርድ እንዳለው ሰው ማለት ነው። በቃ ፒኤችዲ ምናምን 6-9 ነው ያላቸው እና እዛ አስተናጋጅ ናት። ከህንዱ አገር ውጭ ወጥቼ አላውቅም እና ለምን አትወጪም ምናምን አልኳት። በምን አቅሜ እኔ ዘር ማንዘሬ ከዚህ ወጥቶ አያውቅም፣ መቼም ደግሞ አልወጣም አለችኝ ማለት ነው። አሁን ደግሞ ዶሚኒካን ሪፐብሊክ አገልግዬ ነው የመጣሁት። አሜሪካዊት ነች። አፍሪካ ቤት መሄድ ለምን አትሄጂም? በምን አቅም? አሜሪካዊት ናት። አሜሪካዊት አፍሪካ ሀገር መሄድ እንደማትችል ታምናለች። እዛው ተወልዳ አድጋ። አንተ አሁን አሜሪካ ብትሄድ ዓለምን ሁሉ እንደምትቀይር ነው የምታስበው አይደል? አልሄድም ደግሞ ብለህ ታስባለህ። በጣም እኮ ነው የሚገርመው። እኔ ሊባቦር ነው የተወለድኩት። ዓለምን እየዞርኩ እንደምዞርም ግን ያምናል ጭንቅላቴ ምንም ገንዘብ ሳይኖር። ከኔ ጋር ናቸው። ሰይጣን ትልቁ መሳሪያው ምን መሰለህ? ማንነትን በክርስቶስ እንዳታውቅ ያጨለመብሃል። ማን አንተ ይልሃል። ማን ስለሆንክ አንተ ከማን በልጠህ ከዘር ማንዘር ማን እዚህ ደርሶ አንተ ነህ እግዚአብሔርን ክብር የምትገልጠው። ከዛ ማንን ያሳያል? አንተንና ጓደኞችን፣ ዘመዶችን፣ አካባቢን፣ ሀገርህን ያሳያል። እውነትም ብለህ ተቀብለህ ትቀመጣለህ። ይህንን ነው ዛሬ የምሰብርላችሁ። አስተሳሰባችሁን ቀይሩ። አንድ ሰው በአልችልም መንፈስ አእምሮ ተይዞ የፈለገ ነገር ብትነግሩት አያሸንፍም። እኔ አሸናፊ ነኝ እያለ ያደገ ሰው አሁን ከገጠር የሚመጡ ሰዎች አሉ። ለምሳሌ የገጠር ሀብታም ልጅ በቁምጣና በበረባሶ እዚህ ከተማ ቢገባ እና ዱላውን እዚህ ጋር ቢያደርግ እሱ ከዚህ ከተማ ካሉት አዲስ ማርቼዲስ ከሚነዱ ሰዎች የተሻለ መሆኑን ነው የሚያውቀው። አይሰማም። ለምን? እዛ ሲነገረው የሰማውን ኮንፊደንስ አለ። ውስጡ ግን ፍርሃት የተሞላ የትም አልደርስም ያለ እኔ ማን ነኝ ብሎ ደግሞ ራሱ ላይ ተስፋ የቆረጠውን ብዙ ሰው አለ እዚህ አሜን እያለ ውሸቱ። አንተ ተስፋ የቆረጥከውን ማንም ለአንተ ተስፋ ያደርግልህ። ተስፋን ከወደቀበት የምታነሳው ራስህ።
እግዚአብሔርን ለመምሰል የተጠራ ሰው ነን። እስቲ ከጎናችሁ ያለውን ሰው ንገሩት፣ እግዚአብሔርን ለመምሰል። ሰው እኮ አይደለም፣ ሰው አይደለም እኮ፣ ጠቅላይ ሚኒስቴር አይደለም፣ የሆነ ባለሀብት አይደለም እኮ፣ የመንግስት መሪ እኮ አይደለም። አንተ የተጠራው እግዚአብሔር። እሱን መምሰል ብቻ እኮ ደግሞ አይደለም፣ እሱን ምድር ላይ ለመግለጥ ተጠርታ። እግዚአብሔር ራሱን መግለጥ የፈለገው በተፈጥሮ ውስጥ ብቻ አይደለም፣ ክብሩን መግለጥ የፈለገው ባንቺ ውስጥ ነው። ሃሌሉያ። እሱን ግን ስታምንለት ነው የሚሰራው እግዚአብሔር። እኔ የክርስቶስ አምባሳደር ነኝ፣ ክርስቶስ በእኔ ውስጥ ይኖራል፣ እኔ ባለውበት ሰማይ አለ፣ እኔ የሰማይ አምባሳደር ነኝ፣ እኔ የእግዚአብሔር ክብር ተሸካሚ ነኝ ብዬ እኔ እስካላመንኩ ድረስ፣ በዛ አስተሳሰብ ራሴን እስካልቃኘው ድረስ ያ ክብር በእኔ ላይ ሊገለጥ አይችልም። እግዚአብሔር ለማያምን ሰውና ራሱን ለዚህ ክብር ላላዘጋጀ ሰው ክብሩን ማኒፌስት ያደርጋል። ስለዚህ እግዚአብሔርን መምሰል ኤክሰርሳይዝ የሚደረግና በየጊዜው እያደገ መሄድ ነገር ነው ማለት ነው። እስቲ ለክብር ተጠርቻለሁ። ሁለተኛ ጢሞቴዎስ 2:15 አንደኛ በቃሉ ነው ራሳችንን ኤክሰርሳይዝ የምናደርገው። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ። study to show thyself approved unto God, a workman that needs not to be ashamed, rightly dividing the word of truth. ቃሉ ነው ሜንታል ጂማችን አይደል? ጂምናዚየሙ ኤክሰርሳይዝ የሚለው ጂምናዚየም በቃሉ ነው የምትገባው። ቃሉን ስታነብ እያበድክ ነው ማንበብ ያለብህ። ድሮኛ ባይብላችንን ከፍተን የሆነ ጥቅስ ተማሪዎች ሆነን እንሮጣለን። አቤት አቤት አቤት! በሆድ ተኝተህ ታነባለህ፣ ቃሉን ታምናለህ፣ ቃሉን ትናገራለህ። የማያሳፍር ሰራተኛ ሆነ ራስህን ለእግዚአብሔር ታቀርባለህ። ቃሉ የሚለኝንህ ብለህ ቃሉን ኤክሰርሳይዝ በማድረግ ቃሉን በመናገር ቃሉን በመኖር የመጀመሪያው እሱ ነው። የእግዚአብሔርን ቃል ሲያነብ እንደ ፊክሽን የሚያነብ ሰው፣ የእግዚአብሔርን ቃል የሚያነብ እንደሆነ መጽሐፍ የሚያነብ ሰው ከቃል ውስጥ ኃይል ማውጣት አይችልም። ማበድ አለበት። ኢሞሽናል መሆን አለበት። ፓሽኔት መሆን አለበት ሰው የእግዚአብሔርን ቃል ሲያጠና። እግዚአብሔርን ቃል ስታነቡ በጣም መገረም መቻል አለባቸው። የሚነካችሁ መሆን አለበት። ቃል ስፒሪት ቱ ስፒሪት ኮሚኒኬት ማድረግ አለበት። ቃል የእግዚአብሔር ቃል መንፈስና ሕይወት። የእግዚአብሔር ቃል ለአእምሯችሁ ሳይሆን ለልባችሁ መናገር አለበት። ከመተኛታችሁ በፊት እያሰባችሁ እያሰላሰላችሁ መተኛት አለባችሁ። ቃል ትልቅ እግዚአብሔር የተጠቀመባቸውን ሰዎች እንደነ ቤኒሄን ያሉ እንደነ አፖስትል ማሎን አሉ እንደነ ኦራል ሮበርት እንደነ ካትሪን ኩልማን ምናምን ቪዲዮአቸውን ውስጥ ይሁ ለቃሉ የሚሰጡት ኳሊቲ ታይም እና ፓሽን በጣም የተለየ ነው። ፎቶግራፊክ የሆነ ማንበብ አለበት። እግዚአብሔር ቃል ያለ ቦታ ያደርሳል። እግዚአብሔር የተናገረን ሁሉ ያደርግልሃል። ግን ተናግሮሃል ወይ ነው? እግዚአብሔር ድምፅ ነፍስ ውስጥ ሰምተዋል፣ መንፈስ ላይ ተሰምተዋል ወይ? ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ መዝሙር አለ። ነገር ግን በእግዚአብሔር ሕግ በእግዚአብሔር ቃል ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እሱም በውሃ ፈሳሾች ዳር እንደተተከለች ቅጠሏ እንደማይረግፍ ፍሬዋን በየጊዜው እንደምትሰጥ ዛፍ ይሆናል። የሚሰራው ነገር ሁሉ ይከናወንለታል።
everything he touch shall prosper። እግዚአብሔርን ቃል የሚያሰላስል ሰው የሚነካው ነገር ሁሉ ይባረክለታል። በውሃ ፈሳሾች ዳር እንደተተከለች ዛፍ ነው። ክረምት የለ በጋ የለ፣ ስሮቹን እንደሚዘረጋ በውሃ ውስጥ ሙቀት ሲመጣ ክረምት፣ በጋ ሲመጣ እንደማይሰራ የሚሰራው ነገር ሁሉ ይከናወናል። አየህ፣ ለአእምሮ አሳይመንት መስጠት ካለበት አሳይመንቱ እግዚአብሔር ቃል ነው። ቲክቶክ አሁን እየተጫወተብን ያለው መሰለ እንዲቀኑን ሙሉ ማታ ላይ ሄደ እዚህ ጋር ብትመታ የዳንስ አይነት እዚህ በቃ ሚሞሪህን እየመታን ያለው ሾርት ነገሮችን እያየ እዚህ ውስጥ ያለውን በቃ አእምሮን እያጠበል ይሆናል። እና ስትጸልይ በቃ የዛሬ ውጊያ በኢየሱስ ስም ትላለህ። ፖርታል ነው የሚፈልገው አጋንንት፣ ኤክሰርሳይዝ ነው የሚፈልገው። ቲክቶክ ከመጣ ሶሻል ሚዲያ ከመጣ ሰው ራሱን የማጥፋት ሱሳይድ ሬት በጣም ጨምሯል። ታውቃላችሁ? ስታይ እነገሌም ያምራሉ፣ እነገሌ መኪና ያላቸው፣ እነንትና ዱባይ ሄደዋል፣ እነንትና እየተዝናኑ ነው። አንተ የታክሲ የለህም። ታዲያ እኔ ማን ነኝ ብለህ ራስን ልታጠፋ። ግን እነሱ ሁሉ የላቸውም፣ ውሸታቸው። ቤቱም የሰው ነው፣ መኪናውም የሰው ነው፣ የተቀረጹበት ሞባይል የሰው ነው፣ ልብሱን ተከራይተው ነው። አንተ እውነት መስሎ ነፍስን ታጠፋለህ። ብዙ ሰው ችግር ውስጥ እየገባ ነው ሶሻል ሚዲያ እያየ እኔም ብሎ ሰው እያለ ነግሬያቸዋለሁ። አሜሪካን ሀገር የሚከራይ ቤት አለ ከነ መኪናው። ቲክቶክ እሰራበታለሁ ትላለህ፣ ያንተን ፎቶ ያደርጉልሃል። ቤቱ ያንተ ነው፣ መኪና ያንተ ነው፣ እየነዳ ትቀረጻለህ። ስትወጣ $200 ከፍለህ መውጣት። ቤቱ ያንተ አይደለም፣ መኪናውም ያንተ አይደለም። በቲክቶክ የሚያይ ሰው በጠቅላላ ግን አቤት ይሄ ሰው ኑሮ፣ ሴቶች በተለይ ይወዳሉ። ማት ቀሚስ ያለበት ቤት እየቀያየ ቀኑን ሙሉ ተነስተው የሰው ጁስ፣ የሰው ነጠላ ጫማ፣ በኋላ ላይ እሱን ሁሉ መልሳ በራይድ ወደ ቤቷ። ከዛ የ2 ወር ቲክቶክ አላት ሰው አቤት እኔም ብሎ ሰው ይላል። የሰይጣን እየተጫወተ ያለ ብዙ ሰዎች ዲፕረስድ እየሆኑ ነው። ዛሬ የሆነ ሰይጣን እንደመታው አውቃለሁ። እግዚአብሔር ግን ምን እንደሚፈልግ ልንገርህ። በቃሉ ነፋስ ውስጥ ገብተህ 2000 ዓመት 6000 ዓመት ወደ ኋላ እየሄድክ ዘላለም ወደፊት እየበረድክ በመንፈሳዊ ዓለም ውስጥ እንደ ንስር እየሄድክ ለዚህ ጄኔሬሽን የሚሆን ክብር እንድትገልጥ ነው እግዚአብሔር ይጠራል። ይሄኛው ጄኔሬሽን የሚፈልገው ምንድነው ነገራቸው? አሁን ማኒፌስትድ ፕሬዘንስ፣ እግዚአብሔርን ክብር የሚገልጥ እሱ በኤክሰርሳይዝ ነው የሚመጣው፣ በረሃብ ነው የሚመጣው፣ በፓሽን ነው የሚመጣው። አንደኛው ቃሉ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን፣ አእምሯችሁን፣ ሐሳባችሁን በእግዚአብሔር ቃል ሞሉት። ኦዲዮ ክፈቱ፣ 5-6 መጽሐፍ ቅዱስ ክፈቱ፣ አሰላስሉ። መኪናው ስትገቡ በስልካችሁ አጫውቱት። ተጫውቶ ነው የሚለው እግዚአብሔር ቃል ባይዘው። ስትተኛ፣ ስትቀመጥ፣ ስትሄድ፣ ስትነሳ በመንገድ ሁሉ ይህንን ቃል ተጫውተው። መጽሐፍ ቅዱስ ነው የሚለው ተጫውተው። ዝማሬ እሱ ይሁን፣ ንግግር እሱ ይሁን፣ ትዝታ እሱ ይሁን። ቃል እገባልሃለሁ ማንም ሰው እዚህ ምድር ላይ ካንተ አይቀድምም። ከኋላ ተነስተህ ቀዳሚ የምትሆነው አንተ። እግዚአብሔር ቃል ሕያው ስለሆነ የልብህን መሻትም ቦነስ ሰጥቶ እግዚአብሔር ወዳሰበልህ ቦታ ደግሞ ያደርሰሃል። አሜን አትሉ? ቃሉን የምትወዱ ሆኑ። ቃሉ ምግብ ነው፣ ብሉት። ውሃ ነው፣ ጠጡት። ኢያሱ ሙሴ ሲሞት ህዝቡን ሰበሰበን፣ አዝኖ ቁጭ ብለው ሲሉ እግዚአብሔር ተነሳሉ። ከሙሴ ጋር እንደነበርኩ አንተ ጋር ሆናለሁ።
ለዚህ ሕዝብ የገባሁትን ቃል ኪዳን እፈጽማለሁና ተነስ፣ በርታ፣ አይዞ፣ ጽና። ግን አለው የዚህ ሕግ መጽሐፍ ካፍህ አይለይም፣ ነገር ግን የተጻፈበትን ትጠብቅና ታደርግ ዘንድ በቀንና በሌሊት አስብ። ያን ጊዜ መንገድህ ሁሉ ይቃናልሃል፣ ይከናወንልሃል። እንዴ ወታደሮችን አሰልፍ አይለው፣ መሳሪያ ግዛ አይለው፣ ሰላዮችን ላክ አይለው አላለው። ይሄን ቃል ብቻ ማሰላሰል ሲጀምራል ከሙሴ ጋር ያደረኩትን ካንተም ጋር አደርጋለሁ። ዮርዳኖስን ትከፍላለህ። ለዚህ ሕዝብ የተገባውን ቃል ኪዳን የምትፈጽመው ኢያሱ ምዕራፍ 1 ላይ ነው፣ ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ ሳይለይ በቀንና በሌሊት ስታሰላስለው ነው። ሁለተኛው ጸሎት ነው። አንደኛ ተሰሎንቄ 5:17 ብዙ ጊዜ ጸሎት ኢትዮጵያ ውስጥ በጣም ጸሎት የሚባለው ነገር ተሳስተናል። ጸሎት ማለት እግዚአብሔር የማያውቀውን ነገር መንገድና ማሳሰብ ማለት አይደለም። እኔ ከነገርኩት በኋላ የሚያውቀው ነገር የለውም እግዚአብሔር ነው እንዴ ምንድነው? እኛ ነን። ለእኔ አሁን መታችሁ አንድ ነገር ስትነግሩኝ ቢሮ ኧረ እባክህ አላወቅኩም ነበር። እግዚአብሔር እንደሱ አይነት አምላክ አለ። አንተ ከነገርከው ወይኔ ልጄ እንዴት ተጎድተህ ነበር እንዴ? ወይ ጉድ ወይ ጉድ ወይ ጉድ። እኔ አይዞ የኔ ልጅ አይዞ የሚል አምላክ የለንም። እኛ አይደለም አሁን ያለንበት ወደፊት የምንሆነውንም እግዚአብሔር ያውቃል። ስለዚህ ከዚህ ሜንታሊቲ ውጡ። ለእግዚአብሔር ስትጸልዩ መጀመሪያ እግዚአብሔር ሆይ ይኸው ቤት ነኝ፣ ስንት ዓመት ቤት ኪራይ እንኳን መክፈል አልችልም፣ ይኸው ጫማዬ ተጣሟል፣ ምንድነው እግዚአብሔር ሆይ ምናምን። ይሄ አሁን ጸሎት ይሁን ክስ ይሁን የሚታወቅ ነገር የለም። ሌላው ደግሞ እግዚአብሔር ስናለቅስ የሚሰማን ይመስላል ኢትዮጵያኖች አለን። እሷ እኮ የጸሎት ሴት ናት፣ እሷ እኮ አልቃሻ ናት፣ እሷ እኮ የእንባ ሴት ናት። ከየት የመጣ እንደሆነ አላውቅም። እና አብዛኛው ሰው ሲጸልይ አናለቅስም እያልኳችሁ እኮ አይደለም። ለቅሶውን ግን አይደለም እግዚአብሔር የሚሰማው። እሺ አንድ ነገር ልንገራችሁ፣ ይሄን ሊያናድዳችሁ ይችላል፣ ግን ልንገራችሁ። እግዚአብሔር ጸሎትን ሳይሆን የሚሰማው ሰውየውን ነው የሚሰማው። ሰው ብያና ቃል አሁን ለሁለት ቢጸልዩ እና ድምፃቸው አንድ አይነት፣ ጸሎታቸው አንድ አይነት፣ የጠየቁት አንድ አይነት ቢሆን መልሱ ግን አንድ አይነት አይደለም። ለምን? እግዚአብሔር ለካ ንግግራቸውንና ጸሎታቸውን ሳይሆን እነሱን ነው የሚሰማው። ይሄ ሰውዬ ከዚህ ሰውዬ የበለጠ ፌሎሺፕ ካለው ይሄ ለሱ ቢጸልይ ይሻላል እሱ ወደዚህ ከሚጸልይ። አንዳንዶቻችሁ እናንተ ከምትጸልዩ አትጸልዩ እንዴ። ፌሎሺፕ ነው የሚሰማው እንዴ። ጴጥሮስ ኢየሱስን ለምን አይጠይቅም? ለምን ለዮሐንስ ጠይቅልኝ ይላል? በብዙ መልኩ ዮሐንስ ከጴጥሮስ የበለጠ ይሰማል። ግን ዋናው አለቃ እንዲያውም ጴጥሮስ ነው፣ ለዮሐንስ ራሱ ምንድን ነው እያለ ያለው? እስቲ ደግሞ ይህን ደግሞ ጠይቁ። ሁሌ የሚናገረው ነገር አይገባቸው። እስቲ ደግሞ ይህን ጠይቅ። ጸሎት መንፈሳዊ ልምምድ ነው። ስትጸልዩ ምን ማሰብ እንዳለባቸው ልንገራቸው። በመንፈስ ከእግዚአብሔር ጋር ህብረት እያደረግክ መሆንን እወቅ። ልመናህን ተው፣ ችግር የለውም። ልመናም ጸሎት ነው። ጸሎት ሁሉ ግን ልመና አይደለም። ጸሎት ፌሎሺፕ ነው። አንዳንድ ጊዜ መንፈስ ቅዱስ ሙሉ ቀን እንድዘምር ከፈለገ ዘምር፣ አልከሰርክም። እነዚህ ሰዎች ቀኑ ሙሉ ሲዘምሩ ውሎ ነው ከሄዱት፣ ምንም የጸለዩት ነገር የለም ይላሉ። ዘምር መንፈስ ቅዱስ ከፈለገ። ግን በመንፈስ መነካትህንና በመንፈስ ከጌታ ጋር መነካካትህን ግን እርግጠኛ መሆን አለብን። እስከዛ ድረስ አታቁም መጸለይ። በአእምሮ ይጸለያል። እግዚአብሔር የዘላለም አምላክ ኢትዮጵያን አታይም ወይ? ስለ ግድቡ እናመሰግናለን፣ ኢኮኖሚያችን ደግሞ ይቀር እያልኩኝ እኔ ስለ ኢትዮጵያ መጸለይ ይችላል። አንዳንድ ጊዜ ደግሞ ውስጤ ይነዳል አይደል? እንዲድድድድ ውስጤ በሳቲን ተከተካል አይደል? ንግግሬን አላበዛም። እኔ በዛ ሰዓት በቃ በመንፈስ ነው መሆኑ።
አንዳንዴ ደግሞ ተቆጣም አጋንንትን ገስጽ ሊል ይችላል። በአእምሮ ሆነ ግን ልቀቅ ስም መጀመሪያ እግዚአብሔር በእኔ ውስጥ እንዳለ ማመን አለብኝ። ከመንፈስ ዳግም መወለዴን ማወቅ አለብኝ። እግዚአብሔር ራሱ መንፈስ መሆኑን ማወቅ አለብኝ። ላስረዳችሁ። እግዚአብሔር የት ነው ያለው? እግዚአብሔር የት ነው ያለው? በእኔ ውስጥ አለ። በሰማይም አለ አይደል? አለ የለም? ሰማይ ማለት የት ነው? መንፈሳዊ ዓለም ነው። ሰይጣንስ የት ነው ያለው? በሰማይ ነው ያለው ሰይጣን። በኢየሱስ ስም እንዳትሉ፣ ሰይጣንም በሰማይ ነው ያለው። ውጊያችን ከስጋና ከደም ጋር አይደለም፣ በሰማያዊ ስፍራ ካሉ በሰማያዊ ስፍራ ካሉ ሁለተኛ ሰማይ አለ፣ አጋንንት የሚኖርበት ሬልም፣ ስፒሪቹዋል ሬልም አለ። እንደነ አንበሳ፣ እንደነ ላም፣ እንደነ ውሻ፣ እንደነ ዝንጀሮ፣ እንደ ተራራ፣ እንደ ወንዝ፣ እንደ ሳር የመሳሰሉት ደግሞ እዚህ ፍጥረታዊ ዓለም ውስጥ ነው ያሉት። መላእክት የት ነው ያሉት? መንፈሳዊ ስፍራ። አጋንንት መንፈሳዊ ሰማያዊ ስፍራ፣ እግዚአብሔር ሰማያዊ ስፍራ። ሰው ብቻ እግዚአብሔርም አይደለም፣ ሰይጣንም አይደለም፣ ፍጥረትም አይደለም። ሰው ብቻ አዘ ሴም ታይም መንፈሳዊ ዓለም ውስጥም አለ፣ ሰማያዊ ስፍራም አለ፣ ፊዚካሉ ዓለም ውስጥም አለ። ስለዚህ እግዚአብሔር ወደዚህ ፍጥረታዊ ዓለም ክብሩን የሚገልጠው በሰው በኩል ነው ማለት ነው። በበግ በኩል አይገልጥም። ኢቭን በመልአክ በኩል አይገልጥም። መልአክ መጥቶ ወንጌል ኢየሱስ ሞቶላል ጌታን ተቀበል አይልም። ምናልባት ካለ አዲሱ የሚባል ሰውዬ አለ፣ ጠቆር ያለ ሰው ነው፣ ዜንትን ሰፈር ነው የሚኖረው። በቤቱ ሄዳ እንኳኳ የሚነግር ነገር አለ ነው የሚለው። እሱ ነው የሚናገር። ማክሲመም መልአክ ማድረግ የሚችለው ዛሬ የሆነ ሰው የሆነ ሌቭል ውስጥ ይገባል። ስለዚህ ጸሎት ፓሽን ይፈልጋል። በጣም ፓሽን፣ የፓሽናችሁን ያህል ነው የምትሄዱት። ባይዘ ብዙ ሰዎች ስሜታዊ አትሁን ይላሉ። እንደ ስሜት ጠቃሚ ነገር የለም ጸሎት ውስጥ። ስሜት ከሌለ ምንም በቃ ደረቅ ከሆንክ ችግር ነው። ይሰማል። ክብር ሲመጣ ወይ ያስለቅሳል፣ ወይ ያስቃል፣ ወይ ያስሮጣል፣ ወይ ነገር ያደርጋል። ስትነካካ ከእግዚአብሔር እንደ ተንበረከከው አትቀጥልም። ትቀልጣለህ፣ ወይ ትሄዳለህ፣ ወይ ትበራለህ፣ ወይ እንደ ውሃ ያደርጋል፣ እንደ ዘይት ያደርጋል፣ ወይ እንደ እሳት ያደርጋል። ስትነካካ ማለት ነው። ሳታቋርጥ ነው መጸለይ ያለብን። እስቲ ምንድን ነው የሚለው? ሳታቋርጡ ጸሉ፣ በሁሉ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። pray without ceasing, non-stop prayer። እሳቱ ሳይጠፋ ኮንቲኒየስ የሆነ ዘይት እየጨመርክልን ኮንቲኒየስ የሆነ ጸሎት ስትሄድ እግዚአብሔርም ለመምሰል ራስህን እያስለመድክ። እኔ የምቀበለው አንድ አገልጋይ ቲቢ ጆሹዋ ነው። ስለ ቲቢ ጆሹዋ ምንድን ነው ሲሉ እኔ ጸሎት አላቆምም አለ። ሳወራም እየጸለይኩ ነው። በጸሎት አቲቱድ ነው መሆኑ። ሲተኛ ደግሞ ዙሪያውን ዞሮ ሰዎች እየጸለዩለት ነው የሚተኛው። ጆንችን እዚህ አምጥቼዋለሁ። ምንድን ነው ስለው እሱ እኮ ሲተኛ እንደ ሰው ሲያስበው፣ አንተ ሰው እየሄደብን ሲተኛ መሬት ላይ ነው ፍራሽ ላይ የሚተኛው። ቤቱን የዞሩ ሰዎች ይጸልዩለታል። እስኪነሳ ድረስ የሚጸልዩ ሰዎችን አድርገዋል። እና ተነስቶ ርር ሲል እንዳለ ኦልሬዲ ኮኔክትድ ነው። እኛ እኮ ስልካችንን አጥፍተን ስናበራው ኔትወርኩን እስኪያገኝ ድረስ እኮ በጣም ችግር። የሱ ኦን ነው ግሏል። ወይ እንግሊዘኛው አያምር ሰውየው፣ ወይ እውቀት የለው፣ ወይ መልኩ አያምር። ሲቆም ሰማይ አብሮት ይቆማል። ፓስተር ቤኒንም ጋር ሄጃለሁ። አያቋርጡም ጸሎት። እየበሉ ሰውየው ይንተከተካሉ። ተነስተው ከመቀመጫቸው ላይ እንደ እብድ ሰው ነው የሚያደርጋቸው። ብድግ ብለው ስለ መንፈስ ቅዱስ ሲያወሩ አእምሮ እንደተነካ ሰው ነው የሚሆኑት። የመንፈስ ያልሆነ ሰውስ ጨዋ ነው፣ ዲሲፕሊንድ ነው። ሰላምታ ሲጀምር ራሱ እንዴት ነው? ከብቶቹ ደህና ናቸው? ጊዜ ያለው የማይጸልይ ሰው ጊዜ ያለው እግር ኳስ ሲያይ በቃ ረጅም ሰዓት። ሌላው ጾም ነው።
በጣም 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 ምግብ መብላት በዝቷል። ጸሎት፣ ጾም ሲስተም በጠቅላላ ለመንፈስ እንዲገዛ እግዚአብሔር ያዘጋጀው ስፒሪቹዋል አሰራር ነው። ማቴዎስ 6:16 ስትጾም ምግብ መብላት ስታቆም እግዚአብሔር እንዴት አድርጎ እንደሰራው አይታወቅም። ስትጾሙ እንደ ግብዞች አጠውልጉ፣ ሰዎች እንደ ጦመኛ ሊያዩ ፊታችሁ፣ እውነት እውነት እላቸዋለሁ ዋጋቸውን ተቀብለዋል። ቀጥል። እናንተ ግን ስትጾሙ በስውር ላለው አባት እንጂ እንደ ጦመኛ ለሰዎች አትታየው። ራስን ተቀባ፣ ፊትህን ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል። የሚያስከፍል ነገር ነው ማለት ነው። ስትጾም ስፒሪት ቦዲ ለስፒሪት ሰብጀክት ያደርጋል። ጥጥ ይላል። በቃ አይገርም። ምግብ ስትከለክል በሳይንስ ተረጋገጠ። በቀን 3 ጊዜ መብላት። በነገራችን ላይ ሮክፌለር የሚባል ሰውዬ የዓለም ቢሊዮነር ሰውዬ እና የሱ ፋሚሊ ናቸው ያስጀመሩት ዓለምን። ሰውየው የቁርስ ምግቦች ነጋዴ። ከእንቅልፍ እንደተነሳ ምግብ ላይ እንድትዘል ያደረገው ይሄ ሰውዬ። አባቶቻችን እንደሱ አልኖሩም እንዴ! አሁን እኮ ጨጓራችን መስራት ካለበት በላይ እየሰራ 3 4 9 እየበላ በዛ ላይ የአሁኑ ዘመን ሰው የሚበላው አንዱ ምግብ የድሮ አባቶቻችን ለወር ነው የሚበሉ። ካፌ ሙሉ፣ ሬስቶራንቱ ሙሉ፣ ስፒሪቹዋሊቲ የለም። ለዚህ እኮ ነው አሁን ድሮ ኢትዮጵያኖች ወፍራም አታዩም እንዳለ። አሁን እኔ አገልግሎት ሲጀምር 50 ኪሎ ነኝ፣ አሁን 90 ምናምን፣ ኦልሞስት ደብል ነኝ። አሁን ምግብ እግዚአብሔር አቁሙ እያለ 21 ቀን 7 ቀን 40 ቀን ስትጾም መንፈስህን እግዚአብሔርን ለመምሰል ራስህን ታስለምዳለህ። ስትጾም ደግሞ ምግብ መተው ብቻ ሳይሆን መንፈስህን ከእግዚአብሔር ጋር ህብረት ታደርጋለህ። 3 ቀን በቃ ስልክ የለ፣ ቴሌቪዥን የለ፣ ወሬ የለ፣ እግር ኳስ የለ፣ ወክ የለ፣ አንተና እግዚአብሔር ብቻ 3 ቀን 7 ቀን 21 ቀን 40 ቀን። አንደኛው መንገድ እሱ። ዛሬ ጀነራል ነገር ነው ማስተምራል። ኤፌሶን 5:2 እግዚአብሔር በመጽሐፍ ቅዱስ 2 ነገሮችን ብቻ ነው ይቅርታ አላደርግም ያለው። አንደኛው መንፈስ ቅዱስን የሚሳደብ ይቅርታ የለውም፣ ብላስፌሚ የኃጢአት ስርየት የለውም። ሁለተኛው ደግሞ ይቅርታ አለማድረግ ነው። አይቀርም። ይቅር የማትሉ ከሆነ አልላችሁም ማለት ጌታ። ይቅር የማይል ሰው ይቅር አይባልም። መንፈስ ቅዱስን የሚሳደብ ሰው ይቅር አይባልም። በቃ ስለዚህ በፍቅር የሚመላለስ ነው እግዚአብሔርን መምሰል፣ የእግዚአብሔር ኔቸር በህይወቱ ማኒፌስት ማድረግ የሚችለው። ጥላቻ በጣም አደገኛ ነገር ነው። ጥላቻን መዝራትም አደገኛ ነገር። በጥላቻ የሚንቀሳቀሱ ሰዎች አሉ። ፍቅር በሉ ከመገለጦች ሁሉ ይበልጣል በሉ።